ራስ ጎብና የሚባል ገብቼ ትምህርት ቤት ገባሁኝና ከአራተኛ ክፍል ሌላ ቦታ ነው ወደ 5 ስገባ ራስ ጎብና የሚባል ትምህርት ቤት ገብቼ ተማርኩኝ። ወደ 6 እንዳለፍኩ አንድ አክስቴ ከየት እንደሆነ ያልታወቀ ቁጥር ተደወለ ከጎረቤት። ድሮ ስልክ የቤት ስልክ ነው፣ ከጎረቤት ሰው ሞባይል ምናምን የለም የዛኔ። ይሄ እንግዲህ በ1998 ነው ድሮ ምናምን እያልኳችሁ ማወራው። እና ከዛ ተደወለና ወጋየው፣ እናቴ ስማ ወጋየው ነው፣ ወጋየው ሰው ይፈልግሻል። የምን ሰው ስልክ ምናምን። ኧረ እሷ እንግዲህ ዘመድ የላትም እንደዛ ነው በቃ ይኖረችው። ዘመድ ለሷ ምንም፣ ልጆቿ ምንም በቃ ምንም ነው። ራስ ወደ ስንት አመት ነው ጋምቤላ ይኖረችው። ተደውሎ እህትሽ ነኝ ምናምን አለቻት። እንዴ እህቴ ያው የእናቴ ልጅ ከአረብ ሀገር ደወለችላት። እንግዲህ ቁጥሯን ከየት ትመጣ ማኑ እና አፈልጎ የጎረቤት ቁጥር የሰጠ ድሮ የሆነ ሰው የሚያውቃት እናቴን ያለችበት ተናገረ። ያ ሰው ያጋረው ሰው ነው ተገኘ። ከዛ በኋላ እናቴ ምንም አልመሰላትም፣ አልደነቃትም። አሁንም እኔ ግን በደስታ ሞትኩኝ። በቃ ዘመድ ተገኘ፣ በቃ ህይወታችን ተቀየረ። ዘመድ ተገኘ ማለት ህይወታችን ተቀየረ። ብቸኝነት አበቃ ነው በቃ ለኔ። ከዛ የሆነ ጊዜ ለመንኳት፣ ወንድምና እህት አለሽ ብለሽኛል፣ አስተዋውቂኝ። አንደኛ ዙር ከሞት አልፈሻል። ሁሉም ሰው መከራት፣ እቺ ልጅ ብቸኛ ሜዳ ላይ ጥለሻት እዚህ ጋምቤላ ላይ ጥሩ አይደለም ተባለ። ከዛ ልንሄድ ደግሞ ብር ያስፈልገናል በድጋሚ። እሷ ሸዋ ሰርታ የምታመጣው ብር ቤት ኪራይና የኔ ሆድ ነው። ምንም ይችል ነገር የለም። ያለኝ አማራጭ ትምህርት ቤት 5ኛ ክፍል ልክ ወደ 6ኛ እንዳለፍኩኝ መማር አልፈልግም አልኳት። በቃ ዱርዬውን ሻለችኝ። አልሆንኩኝም ግን ሰርቼ እንሂድ አልኳት። ከዛን የት ነው ዶንቦስኮ የሚባል አለ። ዶንቦስኮ የሚባል ትምህርት ቤት የውጪ እንዲሁ የካቶሊክ ድርጅት ነው። ብር የደሃ ልጆችን የመንግስት ጧት እየተማርሽ ከሰዓት እሱ እንግሊዘኛ የቃል ትምህርት ምናምን ያስተምርሻል። ሰመር ምናምን እዛ እንድታሳልፍ ያደርጋል። እና እየተማርሽ ግቢውን ተጠርጊና 5 ብር ይሰጥሻል በቀን። ከዛ በሳምንት ተጠራቅሞ ነው የሚመጣልሽ፣ ብሩን ይሰጥሻል። የሆነ በቃ የሆነ እዛው እንድትይ ነው ጎበዝ እንድትሆኝ። እዛ ገባውና እየሰራው ያቺ ብር ማነሰችብኝ፣ አትጠራቅም ወደ አጋሮ ለመሄድ እኔ ቤተሰብ ለመተዋወቅ። ከዛ አባንጅሎ የሚባል አንድ ጣሊያናዊ አለ፣ እዛው ደግሞ ካቶሊክ ውስጥ አባንጅሎ የሚባል። ጠበቅኩኝ ከቸርች እስኪወጡ ሰው ይረዳል ሲባል ሰማሁ። የተቸገረውላ ሲጠይቅ ብዙ ብር፣ ያኔ 10,000 ብር ነፍ ብር ነው። 10,000 ብር ይሰጣል ተባልኩኝ፣ ችግርሽን ከነገርሽ ምናምን። ከዛ በር ላይ ነው ያዋልኩት። ጧት የሄድኩት ውዬ ከዛ መቃል ሄድኩ። ማንም ዘበኛ በቃ አስገባም ውዬ ርቦኝ ምናምን አልሄድም አልኩኝ። ከሄድኩ ዛሬ ሊያመልጠኝ ነው። እኔማ ለእናቴ ብር ይዤ እመጣለሁ ብያታለሁ ብዬ ከዛ በሊመስል ሂጂ አለኝ ዘበኛው። አልሄድም አልኩት። ከዛ ሊመታኝ ዱላ የባይባይ እንጨት ቆርጦ መጣ። ከዛ አባንጅሎ እንደድንገት መጡና አማርኛ ያወራሉ በአባንጅሎ እና ቶ አሉት። ከዛ ምንድነው ነይ ተባልኩኝ። ውስጥ አስገብተው ሲጠይቁኝ ሙሉን ነገርኳቸው። ሙሉን ያደቁ ለእናንተ እንደዚህ እንደምናገረው ስነግር ራሷ ትምጣ ተባልኩ። ለምስክር ራሷ ትምጣ፣ እናትሽ ራሷ ትምጣ ተባልኩኝ። ከዛን እናቴን ሩጬ ሄድኩኝ። ለምን አመሸሽ አለችኝ። ቆየሁ በቃ 12 ሰዓት ምናምን ነው ነገርኳት። ተያይዘን ስንሄድ አባንጅሎ በፖስታ 10,000 ብር በፖስታ ውስጥ አሽጎ ሰጡን። በቃ ያቺ ቀን ለኛ አለማችን ነበረች። በቃ አልቆይ ምንም አላንገራገርንም። ያለችንን ቡጡጡ በቤስታ ላይ በምናችን አረግንና ወደ አጋሮ ተነስተን ባስ ያዝን። ሌሊት ወጣን፣ ባስ ያዝን። ከዛ በኋላ አጋሮ ገባን። አጋሮ ስንገባ እሷ ቤተሰቧ አባቷ ያለው ነበረ። እናቷ ሙታ ሌላ ሚስቶች አግብቶ አጋሮ ያለው ነው፣ የታወቀ ነው። አጋሮ ከተማ ላይ ጋሻ ለሙ ጠጅ ቤት ከተባለ ማንም ያውቋል አሉ። ግን እሷ ናት በችግር እዚህ ምት ሁሉም ውርስ ያለው ነው። እህቷ ምን ውርስ ያላቸው ናት። እሷ ብቻ ናት በቃ ስደተኛ በችግር። ምክንያቱም አባቷንም አትወደውም በልጅነት ስለዳራት ብቻ ከአባቴ ጋር። አባቴ ትልቅ ሰው ነው። ከዛ በኋላ ገባን አጋሮ። የአባቷ ቤት ሰፈሩ የድሮ የተወቹ ሰፈር ምናምን ተለውጦባት አጣች። በቃ ፍለጋ ስንዞር ሰው ስትጠይቅ ጋሻ ለሙ ስትል ማንም ስለሚያውቀው ይኸውናት መኖሪያ ቤቱ ታች በዚህ በኩል ነው። ጠጅ ቤቱ ደግሞ እንደ ድሮ ጠጅ ቤት አይደለም፣ ወደ ስጋ ቤት ምናምን ወደ ምግብ ቤት ተለውጧል ምናምን ተብላ። ከዛ መኖሪያ ቤቱ ስንሄድ ማንም አላወቃት። ምክንያቱም እሷ አትመስልማ፣ ክሰልናት፣ አጥንትናት፣ ማንም አላወቃትም። ልጆቿ ለካ አባታቸው ሞቶ
አባቴ እንዳልልሽ ምክንያቱም አይገባኝም ስለ አባታቸው ሙቶ የሷ ወንድምና እህቶቼ አጋሩ የሷ ቤተሰብ ጋር ነው ያደጉት። ከዛ ሄድንና ልክ መኖሪያ ቤት እንደገባች አንኳክታ ገባች። ያወቀቻት እንጀራ እናቷ ብቻ ነው በፊቷ። ልጇም አታውቃትም እህቴ ማለት ነው። አላወቀቻትም። ሰላም ሻንጣ ተቀበሉ ምናምን። መጨረሻ ላይ ነው እናትሽ ምናምን ሲባል በቃ ቀወጡት፣ ለቅሶ ቤት አረጉት። የእናቴ አባትም ሞቷል ተባለ፣ የኔም አባት ሞቷል ተባለ። በሳቱ ግን እኔ ይሄ አይደንቀኝም ማለት አላለቀስኩም። ምንም የለኝም ማለት እነሱ ስሜቱ የለኝም። አሁን እዛ ጋር አባትሽ ሞተ ብባል እሷ ግን አለቀሰች፣ አበደች። እህትና ወንድሜን ተዋወቅኩኝ። ግን በቃ ብርቅ ነው እህቴን እንደንትን ነው ማያት ብርቅ ነው ምንድን እኔን ነው የምትመስለው። በቃ የሆነ መንትያይ ነው ሁላ የምትመስለው። ዝም ብያታለሁ። በቃ ብርቅ ነው የሆነብኝ ሁሉም ነገር። እዛን ያን 10,000 ብር ነፍ ነውና በቃ አንበሸበሽ ናቸው እነሱንም። ምክንያቱም አርጋላቸው አታውቅማ። አለበስናቸው። ወንድሜ ሱፍ አለበስ ነው። እህቴንም ዝንጣረግናቸው። ሀብታም መሰልናቸው። ይሄ አበባ ተመልካች። ከዛ ሀብታም ነው የመሰልናቸው እነሱ እናታቸው። ፊዮሪና ኤልሳቤት ሰብስክራይብ አድርጉ። ሰብስክራይብ አላረጋችሁም? ፊዮሪ ኤልሳቤት ሰብስክራይብ አድርጉ። ቴንክ ዩ። ኖ ኤልሳቤት ሰብስክራይብ አድርጋለች። ፊዮሪ ሰብስክራይብ አላረግሽም? ሰብስክራይብ አድርጊ። ረመዳን ከሪም ቴንክ ዩ። ማሬ ሰብስክራይብ አድርጊ ውዴ። ቴንክ ዩ። እሺ ቀጥይ ውዴ። ይቅርታ አቡዬ ከደከመሽ ነገር ደከማት እያሉ ስላየው ነው። ያመመሽ ነው መሰለኝ። ይቅርታ። ኖ ጉንፋን ያዘኝ እንጂ እኔ ሰላም ነኝ። ቀኑ ሙሉ ተኝ